በታሪክ ታይቶ በማይታወቅና መላውን የሰው ልጅ ወደ እጅግ አስከፊ የጦርነት አዘቅት ውስጥ ሊከት በሚችል መልኩ በሆርሙዝ ሰርጥ ላይ ታሪክ የማይረሳው ታላቅ ወታደራዊ ፍንዳታ ተከስቷል። ኢራን በአሜሪካ የባህር ኃይል ላይ የቀጥታ የሚሳኤል ጥቃት በመፈጸም የታላቁን ሀያል አገር ክብርና ወታደራዊ ግርማ ሞገስ አፈርድሜ አስግጧለች። ይህ ድርጊት በሁለቱ ሀያላን መካከል ለሳምንታት ቆይቶ የነበረውና በብዙ ጥረት ተመስርቶ የነበረውን የተኩስ አቁም ስምምነት ወደ አመድነት የቀየረና ዓለምን ወደ ሶስተኛው የዓለም ጦርነት መግቢያ በር ላይ ያቆመ ክስተት ሆኖ ተመዝግቧል። የኢራኑ ፋርስ ኒውስ በዘገበው ዘገባ መሰረት የኢራን አብዮታዊ ዘብ በጃስክ ስትራቴጂካዊ ወደብ አቅራቢያ በነበረች አንዲት የአሜሪካ የባህር ኃይል የጦር መርከብ ላይ 2 አውዳሚ የሚሳኤል ጥቃቶችን ሰንዝሯል። መርከቧ በአብዮታዊ ዘቡ የተሰጣትን ተደጋጋሚና ጥብቅ ወታደራዊ ማስጠንቀቂያዎች ወደ ጎን በመተው የኢራንን ብሔራዊ ቀይ መስመር በመጣሷ የሚገባትን እሳታማ ቅጣት እንዳገኘች ቴህራን በታላቅ ኩራትና ድፍረት ገልጻለች። ይህ ጥቃት አሜሪካ በታሪኳ ገጥሟት የማያውቅ ታላቅ ወታደራዊ ውርደት ሲሆን ግዙፏ የጦር መርከብ በሚሳኤል ተመታ በእሳት ስትጋይና ወደ ባህር ጥልቀት ስትሰምጥ የሚያሳዩ መረጃዎች መላውን ዓለም በታላቅ ድንጋጤና ስጋት አናውጠውታል። ይህ አስከፊ የሚሳኤል ጥቃት የተፈጸመው አሜሪካ ኦፕሬሽን ፍሪደም የተሰኘውንና በቢሊዮን የሚቆጠር ዶላር የሚፈጅ ግዙፍ ወታደራዊ ዘመቻ በሆርሙዝ ሰርጥ ላይ በጀመረችበት የመጀመሪያው ቀን ላይ መሆኑ የጥቃቱን ስልታዊነት ይበልጥ ያጎለዋል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ውስጥ ታግተው የሚገኙ 2000 መርከቦችንና 20,000 መርከበኞችን ነፃ ለማውጣትና ለመምራት በሚል ሰብአዊ ሽፋን የጀመሩት ይህ ዘመቻ አሁን ወደ ቀጥተኛ የጦርነት ግንባርነት ተቀይሯል። ትራምፕ በሰጡት መመሪያ መሰረት አሜሪካ 15,000 እጅግ የተመረጡና ልዩ የጦር ስልጠና ያላቸውን ወታደሮች በሚሳኤል የታጠቁ ግዙፍ አጥፊ መርከቦችንና ከየብስና ከአውሮፕላን ተሸካሚ መርከቦች የሚነሱ ከ100 በላይ እጅግ ዘመናዊ ተዋጊ አውሮፕላኖችን በማሰማራት ቀጠናውን ሙሉ በሙሉ ለመቆጣጠር ቢሞክሩም የኢራን ሚሳኤሎች ግን ይህንን ሁሉ የአሜሪካን ወታደራዊ ዝግጅት ትርጉም አልባ አድርገውታል። ፕሬዝዳንቱ ከጥቃቱ ጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ይህ የሰብአዊነት ሂደት በማንኛውም መንገድ ቢስተጓጎል ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ ይሰጠዋል በማለት ለቴህራን አስፈሪ ማስጠንቀቂያ ሰጥተው የነበረ ቢሆንም ኢራን ግን ማስጠንቀቂያውን በ2 አውዳሚ የሚሳኤል ድብደባዎች ምላሽ ሰጥታበታለች። በጃስክ አቅራቢያ የነበረው ይህ የሚሳኤል ጥቃት የአሜሪካን የባህር ኃይል ኩራትና ስትራቴጂካዊ የበላይነት ሙሉ በሙሉ የሰበረ ነው። የኢራን አብዮታዊ ዘብ መርከቧን ደጋግሞ ካስጠነቀቀ በኋላ የሰነዘረው ጥቃት አሜሪካ በሆርሙዝ ሰርጥ ላይ ያላትን የደህንነት ዋስትና ሙሉ በሙሉ አጥፍቶታል። ፋርስ ኒውስ ባወጣው ዘገባ መሰረት የአሜሪካ የጦር መርከብ በአብዮታዊ ዘቡ የተሰጡትን ወታደራዊ ትዕዛዞችና የመልቀቂያ መመሪያዎች ባለማክበሯ ምክንያት ለጥቃት ተጋልጣለች። ይህ ሁኔታ በሁለቱ ሀገራት መካከል ለ3 ሳምንታት ያህል ቆይቶ የነበረውን የተኩስ አቁም በተግባር ያፈረሰ ሲሆን አሜሪካ አሁን ላይ በኢራን ላይ ከፍተኛና ምህረት የለሽ የአጸፋ ጥቃት ለመሰንዘር በከፍተኛ ዝግጅት ላይ መሆኗ ተሰምቷል። ፕሬዝዳንት ትራምፕ ቀደም ሲል ለባህር ኃይሉ የሰጡትን ተኩሳችሁ ግደሉ የሚለውን ትዕዛዝ በማድረስ የኢራን የጦር መርከቦችና ትናንሽ ጀልባዎች በታዩበት ቦታ ሁሉ እንዲደመሰሱ ጥልቅ መመሪያን አስተላልፏል። ይህ መመሪያ መላውን የመካከለኛው ምስራቅ ቀጠና ወደማያልቅ የደም ባህርነት ሊቀይረው እንደሚችል የጦር አጥኚዎችና የፖለቲካ ተንታኞች በከፍተኛ ስጋት እየገለጹ ይገኛሉ። የአሜሪካው ኦፕሬሽን ፍሪደም በይዘቱ እጅግ ግዙፍና የአሜሪካን ግምጃ ቤት የሚያራቁት ከፍተኛ ሀብት የሚፈስበት ዘመቻ ነው። የአሜሪካ ማዕከላዊ እዝ ማለትም ሴንትኮም ይፋ ባደረገው ዝርዝር መረጃ መሰረት 15,000 ወታደሮች በባህርና በየብስ ላይ ተሰማርተዋል። ከነዚህም በተጨማሪ ከ100 በላይ የሚሆኑ ተዋጊ አውሮፕላኖች በየብስና ከአውሮፕላን ተሸካሚ መርከቦች እየተነሱ የሆርሙዝን ሰማይ እያረሱት ይገኛሉ። አሜሪካ በዚህ ዘመቻ ላይ በሰው የማይመሩ በሰማይ በምድርና በባህር ውስጥ የሚንቀሳቀሱ የቴክኖሎጂ ውጤቶችን በስፋት በመጠቀም የሆርሙዝን ሰርጥ ዲጂታል በሆነ መንገድ ለመቆጣጠር ሙከራ አድርጋለች። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ስለ ዘመቻው አስፈላጊነት ሲናገሩ የእኛ ድጋፍ ለክልላዊ ደህንነትና ለዓለም አቀፉ ኢኮኖሚ አስፈላጊ ነው። በዚህ ሁኔታ የባህር ላይ ከበባችንን አጠናክረን እንቀጥላለን ብለው ነበር። ሆኖም ግን የኢራን ሚሳኤሎች እነዚህን ሁሉ ዘመናዊ ቴክኖሎጂዎችና ግዙፍ ወታደራዊ ኃይሎች ተራምደው የአሜሪካን የጦር መርከብ ማውደማቸው የአሜሪካን የመከላከል ብቃትና የቴክኖሎጂ የበላይነት ትልቅ ጥያቄ ውስጥ ከቶታል። ኢራን ለዚህ ዘመቻ የሰጠችው ምላሽ ከቃላት ባለፈ ወደ ተግባር የተቀየረና እጅግ የከረረ ነው።
የሀገሪቱ ወታደራዊ ባለስልጣናት አሜሪካ ወደ ሆርሙዝ ሰርጥ እንዳትጠጋና በባህሩ ላይ ለምትፈጽመው ማንኛውም እንቅስቃሴ ዋጋ እንደምትከፍል ደጋግመው አስጠንቅቀዋል። የኢራን የጦር ኃይል አዛዥ ሜጀር ጀነራል ፓይለት አሊ አብዱላሂ በሰጡት መግለጫ ማንኛውም የውጭ የታጠቀ ኃይል በተለይም የጠላት ጦር የሆነው የአሜሪካ ወታደራዊ ኃይል ወደ ሆርሙዝ ሰርጥ ለመቅረብ ወይንም ለመግባት ካሰበ ጥቃት ይሰነዘርበታል ሲሉ ተናግረው ነበር። ይህ ማስጠንቀቂያ በጃስክ አቅራቢያ በተፈጸመው የሚሳኤል ጥቃት በተግባር የታየ ሲሆን ኢራን የሆርሙዝ ሰርጥን እንደ ቀይ መስመር እንደምትመለከተውና ለማንኛውም አሜሪካዊ እንቅስቃሴ ምህረት የለሽ ምላሽ እንደምትሰጥ ለዓለም አረጋግጣለች። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም ኢዚዚም አሜሪካ በባህሩ ላይ ያላትን ወታደራዊ የበላይነት ለማስከበር የምታደርገውን ሙከራ ሲያጣጥሉ የሆርሙዝ ሰርጥ አስተዳደር በትራምፕ ቅዠት የተሞላ ጽሑፍ የሚወሰን አይደለም ብሏል። በሆርሙዝ ሰርጥ ውስጥ ታግተው የሚገኙ 20,000 መርከበኞችና 2,000 መርከቦች ሁኔታ አሁን ይበልጥ አሳሳቢና አስፈሪ ደረጃ ላይ ደርሷል። አሜሪካ እነዚህን መርከቦች እመራለሁ ብላ ብትነሳም የኢራን የሚሳኤል ጥቃት ግን መርከቦቹ እንዳይንቀሳቀሱና በዚያው ባሉበት በሞት ጥላ ስር እንዲታገቱ አድርጓቸዋል። እነዚህ መርከበኞች የምግብ የውሃና የነዳጅ እጥረት እያጋጠማቸው ባለበት በዚህ ወቅት በሁለቱ ሀያላን መካከል የተከፈተው ይህ አውዳሚ የሚሳኤል ጦርነት የእነሱን ሕይወት ለከፋ አደጋ አጋልጦታል። ፕሬዝዳንት ትራምፕ እነዚህን መርከበኞች የሁኔታዎች ሰለባ ብለው ቢጠሯቸውም አሁን ላይ ግን በመካከለኛው ምስራቅ ለሚቀሰቀሰው ታላቅ ጦርነት የመጀመሪያዎቹ ሰለባዎች ሊሆኑ እንደሚችሉ ይገመታል። የዓለም የነዳጅ ንግድ 1/4 ማለትም 25 በመቶ የሚያልፍበት ይህ ሰርጥ መዘጋቱና የጦር መርከቦች መታገታቸው የዓለምን ኢኮኖሚ ወደ ከፋ ውድቀት እየገፋው ይገኛል። የነዳጅ ዋጋ በአሁኑ ወቅት ሰማይ የነካ ሲሆን ዓለም አቀፍ የንግድ ድርጅቶችና የኢንሹራንስ ኩባንያዎች በከፍተኛ ድንጋጤ ውስጥ ወድቋል። የአሜሪካው ባህር ኃይል ጥቃት መድረሱንና የተኩስ አቁም መፍረሱን አሜሪካ በኢራን ላይ ግዙፍና ሁሉን አቀፍ የአየርና የባህር ጥቃት እንድትሰነዝር መንገድ ከፍቷል። ፕሬዝዳንት ትራምፕ ለአሜሪካ መከላከያ ሚኒስቴር በሰጡት ጥብቅ መመሪያ ማንኛውም የኢራን ወታደራዊ ተቋም የሚሳኤል ማስወንጨፊያ ቦታና የባህር ኃይል ማዕከል ለጥቃት ዝግጁ እንዲሆን አዘዋል። ይህም ማለት ደግሞ አሜሪካ 15,000 ወታደሮቿንና 100 አውሮፕላኖቿን ተጠቅማ በኢራን ዋና ግዛት ላይ ጥቃት ልትሰነዝር ትችላለች ማለት ነው። አድሚራል ብራድ ኩፐር እንደገለጹት አሜሪካ የመከላከያ ተልዕኮ ብላ የጀመረችው ዘመቻ አሁን ወደ ቀጥተኛ የማጥቃት ተልዕኮ ተቀይሯል። የጃስክ ጥቃት ለአሜሪካ ታላቅ ውርደት ብቻ ሳይሆን ለኢራን ደግሞ በገዛ ባህሯ ላይ ያላትን ጽኑ አቋምና ወታደራዊ ብቃት ያሳየችበት ድል ሆኖላታል። የኢራን ሚሳኤሎች የአሜሪካን የጦር መርከብ አውድመው ባህር ውስጥ ሲያሰጥሟት የዓለም ሀያላን ሀገራት በድንጋጤ ወደ ኋላ እያፈገፈጉና ለራሳቸው ደህንነት እየሰጉ ይገኛሉ። ይህ የኢራን የሚሳኤል ጥቃት የተፈጸመው እጅግ ስልታዊና ሆነ ተብሎ በተመረጠ ቦታና ጊዜ ነው። ጃስክ ከሆርሙዝ ሰርጥ መውጫ ላይ የሚገኝ እጅግ ወሳኝ ስፍራ በመሆኑ ኢራን በዚህ ቦታ ላይ ጥቃት መፈጸሟ አሜሪካ በባህረ ሰላጤው መርከቦችን ለማስወጣት የምታደርገውን ጥረት ሙሉ በሙሉ ለማክሸፍና የአሜሪካን የባህር ላይ እንቅስቃሴ ለማሰር የታለመ ነው። የኢራን አብዮታዊ ዘብ ያሳየው ይህ ድፍረትና ወታደራዊ ብቃት አሜሪካ በቀጠናው ያላትን ተሰሚነትና ወታደራዊ ስም ክፉኛ ነክቶታል። የኢራን የዜና ወኪሎች ጥቃቱን እንደ ታላቅ ብሔራዊ ድል እያከበሩ ሲሆን የአሜሪካው የባህር ኃይል ግን በደረሰበት ጥቃትና በጠፋው ንብረት ዙሪያ እስካሁን ዝርዝር መረጃ ከመስጠት ተቆጥቧል። ሆኖም ግን የተኩስ አቁሙ አብቅቶ ፕሬዝዳንት ትራምፕ የአጸፋ ጥቃት ማዘዛቸው የደረሰው ጉዳትና የጠፋው የሰው ሕይወት እጅግ አስከፊ መሆኑን ያረጋግጣል። በአሁኑ ወቅት የሆርሙዝ ሰርጥ ሰማይ በጭስ በእሳትና በጦርነት ደመና ተሞልቷል። የአሜሪካ ተዋጊ አውሮፕላኖች በኢራን የባህር ዳርቻዎች ላይ እያንዣበቡ ሲሆን የኢራን የሚሳኤል መከላከያ ስርዓቶችም ለማንኛውም ጥቃት ምላሽ ለመስጠት በተጠንቀቅ ላይ ናቸው። ኦፕሬሽን ፍሪደም አሁን ስሙ ተቀይሮ ኦፕሬሽን ዋር ወይንም የታላቁ ጦርነት ዘመቻ ሆኗል። 15,000 የአሜሪካ ወታደሮች በጦርነት አፋፍ ላይ ቆመው የፕሬዝዳንቱን የመጨረሻ ትዕዛዝ እየተጠባበቁ ይገኛሉ። የኢራን ሚሳኤሎች የአሜሪካን መርከብ በመምታት የጀመሩት ይህ ግጭት መላውን መካከለኛው ምስራቅ ወደ አመድነትና ወደ ፍርስራሽነት ሊቀይረው እንደሚችል ይገመታል። የዓለም የነዳጅ ገበያ ብቻ ሳይሆን መላው የሰው ልጅ ደህንነት አሁን በሆርሙዝ ሰርጥ ላይ በሚፈነዳው ቀጣይ ሚሳኤል ላይ የተንጠለጠለ ሆኗል። ይህ ጥቃት የአሜሪካን ስትራቴጂካዊ ውድቀትም የሚያሳይ ነው። ፕሬዚዳንት ትራምፕ የሆርሙዝን ሰርጥ በኃይል ለመክፈትና መርከቦችን ለመምራት ያቀዱት እቅድ የኢራንን ወታደራዊ ቁርጠኝነትና የሚሳኤል አቅም ያላገናዘበ እንደነበር አሁን እየታየ ነው። የኢራን ትናንሽ ጀልባዎችና ፈጣን የጥቃት ስልቶች የአሜሪካን ግዙፍ መርከቦች አቅም በማዳከም ረገድ ትልቅ ሚናን ተጫውተዋል። ትራምፕ ባለፈው ወር የሰጡት ተኩሳችሁ ግደሉ የሚለው ትዕዛዝ ኢራንን ይበልጥ በማስቆጣት ለጃስክ ጥቃት መነሻ ሆኗታል።
ይህ የኃይል እርምጃ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ መንገድ ሙሉ በሙሉ የዘጋው ሲሆን አሁን የቀረው ብቸኛው መንገድ የጦር መሳሪያዎች ፍልሚያ ብቻ ሆኗል። የዓለም ማህበረሰብ ለዚህ ክስተት የሰጠው ምላሽ በድንጋጤ የተሞላ ነው። የተባበሩት መንግስታት ድርጅት ሁኔታው ከቁጥጥር ውጪ እንዳይወጣ ጥሪ ቢያደርግም በሁለቱ ወገኖች መካከል ያለው የጥልቀት መጠን ግን ለማንኛውም አይነት ሰላማዊ ድርድር ቦታ የሚሰጥ አይመስልም። ሩሲያና ቻይናም ሁኔታውን በንቃት እየተከታተሉ ሲሆን አሜሪካ በኢራን ላይ የምትሰነዝረው ማንኛውም የአየር ድብደባ እነዚህን ሀያላን ሀገራት ወደ ግጭቱ ሊያስገባቸው እንደሚችል ያሰጋል። የሆርሙዝ ሰርጥ አሁን የሁለት ሀገራት ግጭት ብቻ ሳይሆን የዓለምን የወደፊት ሰላም የሚወስን የታላላቅ ኃይሎች ፍልሚያ ሜዳ ሆኗል። የኢራን የሚሳኤል ጥቃት ይህንን ፍልሚያ በይፋ የጀመረው ሲሆን ውጤቱ ግን ለመላው ዓለም አስከፊ ሊሆን ይችላል። የኢኮኖሚው ኪሳራም ቢሆን በገንዘብ ብቻ የሚለካ አይደለም። የሆርሙዝ ሰርጥ መዘጋትና የጦር መርከቦች መመታታቸው የዓለምን የንግድ ሰንሰለት ሙሉ በሙሉ አሽመድምዶታል። ነዳጅ ብቻ ሳይሆን የምግብ ምርቶችና ማዳበሪያዎች የሚጓጓዙበት ይህ ሰርጥ በመዘጋቱ በዓለም ዙሪያ የዋጋ ንረትና የረሃብ አደጋ ሊከሰት እንደሚችል ይነገራል። 20 ሺህ መርከበኞች ታግተው ባለበት ሁኔታ የዓለም ንግድ ድርጅት የዓለም ኢኮኖሚ በየቀኑ በቢሊዮን የሚቆጠር ዶላር እያጣ መሆኑን ገልጿል። ይህ ሁሉ ጥፋት የተከሰተው አሜሪካ ኦፕሬሽን ፍሪደምን ይፋ በማድረጓና ኢራን ደግሞ በኃይል ምላሽ በመስጠቷ ምክንያት ነው። ፕሬዚዳንት ትራምፕ በሰጡት መግለጫ አሜሪካ ለሚሳኤል ጥቃቱ ምላሽ ለመስጠት ማንኛውንም አይነት እርምጃ እንደምትወስድ አስታውቋል። እኛ የሰብአዊነት እርዳታ ለማድረግ ስንሞክር ኢራን የጦር መርከባችንን መምታቷ ፈጽሞ ተቀባይነት የለውም፣ ለዚህም የሚመጥን ዋጋ ትከፍላለች ብሏል። ይህ የአሜሪካ ቁርጠኝነት 15000 ወታደሮችንና 100 አውሮፕላኖችን ወደ ተግባራዊ ውጊያ የሚያስገባ ሲሆን የኢራን የሚሳኤል መከላከያና የባህር ኃይል ደግሞ ይህንን ጥቃት ለመመከት ዝግጅታቸውን አጠናቀዋል። የቀጠናው ሀገራትም በድንጋጤ ውስጥ ሆነው የጦርነቱን አቅጣጫ እየተከታተሉ ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የአሜሪካን ዘመቻ እንደሚደግፉ ቢገልጹም የኢራን ሚሳኤሎች ግን በእነዚህ ሀገራት ላይም ስጋት መሆናቸው አልቀረም። በአጠቃላይ ኢራን በአሜሪካ ላይ የሰነዘረችው የሚሳኤል ጥቃት የዓለምን ታሪክና የኃይል ሚዛን የቀየረ ታላቅ ክስተት ነው። አሜሪካ በቢሊዮን የሚቆጠር ዶላር አውጥታ የገነባችው ዘመናዊ የጦር መርከብ በኢራን ሚሳኤሎች ተመታ ስትወድም የአሜሪካ ወታደራዊ ገናናነት ታላቅ ፈተና ገጥሞታል። ኦፕሬሽን ፍሪደም የጀመረው በሰብአዊነት ስም ቢሆንም አሁን ግን በአሜሪካ የጦር መርከብ ውድመትና በተኩስ አቁም መፍረስ ምክንያት ወደ ታላቅና አውዳሚ የጦርነት አውድማ ተቀይሯል። ፕሬዚዳንት ትራምፕ ያዘዙት የአጸፋ ጥቃት ትዕዛዝ 15000 ወታደሮችንና 100 አውሮፕላኖችን ያሰለፈ ግዙፍ ዘመቻና የኢራን ሚሳኤሎች የፈጠሩት ጥፋት ተደማምረው ዓለምን ወደማያልቅ የጥፋት አዙሪት እየመሯት ይገኛሉ። የሆርሙዝ ሰርጥ አሁን የመርከቦች መተላለፊያ ሳይሆን የሀያላን ሀገራት የጦር አውድማ ሆኗል። የኢራን ሚሳኤሎች ደግሞ የዚህ አውድማ ቀዳሚና አስፈሪ ድምጾች ሆኗል። የኢራን ወታደራዊ ብቃትና የአሜሪካው ግትርነት አሁን ፊት ለፊት ተጋጭቷል። የጃስክ ጥቃት ለኢራን ታላቅ ብሔራዊ ኩራት ሲሆን ለአሜሪካ ደግሞ በታሪኳ ታይቶ የማይታወቅ ታላቅ ቁስልና ውርደት ነው። አሜሪካ ይህንን ቁስል ለመጠገን የምትወስደው ማንኛውም ወታደራዊ እርምጃ ኢራንን ይበልጥ አስከፊና አጥፊ የሚሳኤል ጥቃቶችን ሊጋብዝ ይችላል። የዓለም የኢኮኖሚ የደም ስር የሆነው ሆርሙዝ አሁን ደም እየፈሰሰበት ይገኛል። 20 ሺህ መርከበኞች የነጻነት ቀናቸውን በጉጉት ሲጠባበቁ፣ የኢራን ሚሳኤሎች ግን የሞት ደወል እየደወሉባቸው ነው። ትራምፕ ያዘዙት የ15000 ወታደሮችና የ100 አውሮፕላኖች ዘመቻ መላውን ዓለም ወደ ግጭቱ ሊያስገባው እንደሚችል ይታመናል። የኢራን የሚሳኤል ጥቃት የአሜሪካን መርከብ ማውደሙ ጦርነቱ ከቁጥጥር ውጪ መውጣቱንና መላው ዓለም ለከፋና ለማይመለስ አደጋ መጋለጡን የሚያሳይ ግልጽ ማስረጃ ነው። ታሪክ ይህንን ቀን የአሜሪካ የባህር ኃይል ውርደትና የኢራን የሚሳኤል የበላይነት የታየበት ቀን አድርጎ ለዘላለም ይመዘግበዋል። ዓለም አሁን ያለችው በመጨረሻው ሰዓት ላይ ነው። የሆርሙዝ ሰርጥ እሳት ደግሞ ሁሉንም በጦርነት ነበልባል ሊያቃጥል ተዘጋጅቷል። ፕሬዚዳንት ትራምፕ በሰጡት የማያወላዳ ትዕዛዝ መሰረት አሜሪካ የሆርሙዝን ሰርጥ ነፃ ለማውጣት ያላትን ኃይል ሁሉ አሰባስባለች። ኢራንም በበኩሏ ለክብርና ለሕልውናዋ ማንኛውንም መስዋዕትነት ለመክፈልና የአሜሪካን ኃይል ለመደምሰስ ዝግጁ መሆኗን በሚሳኤል ጥቃት አሳይታለች። ይህ የሀያሎች ፍልሚያ የዓለምን የወደፊት ዕጣ ፈንታ የሚወስን ታሪካዊ ክስተት ሆኖም ለዘላለም ይቀጥላል።